ዛሬ የሚመለከተው 12ኛ ክፍል ተፈታኞችን ብቻ አይደለም፣ ስለ ፈተናም ስለምናወራ ማለት ነውና ሁላችንም ወደ አእምሮአችን በህይወታችን የምንፈተንበት ፊት ለፊታችን ያለ የሚያስደነግጠን የሚያስፈራን ነገር እያሰብን መማር እንችላለንና አስቀድሜ ላንብብላችሁ የሉቃስ ወንጌል ምዕራፍ 12ን አነብላችኋለሁ። ለደቀ መዛሙርቱም እንዲህ አላቸው፣ ስለዚህ እላችኋለሁ ለነፍሳችሁ ስለምትበሉትና ስለምትጠጡት ነገር አትጨነቁ። ነፍስ ከምግብ ትበልጣለችና ሰውነትም ከልብስ ይበልጣልና። የማይዘሩትንና የማያጭዱትን ጎተራና ጉድጓድ የሌላቸውን ቁራዎች ጫጩቶች ተመልከቱ፣ እግዚአብሔር ግን ይመግባቸዋል። እንግዲህ እናንተ ከወፎች እንዴት እጅግ አትበልጡም? ከእናንተ ሳስቡ በቁመቱ ላይ አንድ ክንድ መጨመር የሚችለው ማን ነው? ይህን ቀላሉን የማትችሉ ከሆነ በሌላው ስለምን ትጨነቃላችሁ? እነሆ አበባዎችን እንደሚያድጉ ተመልከቱ፣ አይፈትሉም፣ አይደክሙም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ዘመን ሁሉ ከእነርሱ እንደ አንዱ አልለበሰም። እነሆ ዛሬ ያለውን ነገም ወደ እሳት የሚጣለውን የአበባ ገዳ እግዚአብሔር እንዲህ የሚያደርገው ከሆነ እናንተ እምነት የጎደላችሁ ለእናንተማ እንዴት አብልጦ ያደርግላችሁ። እናንተም የምትበሉትና የምትጠጡትን አትፈልጉ፣ ወዲያና ወዲህ የማትበሉ አትጨነቁለት። ይህን ሁሉ በውጭ ያሉ አሕዛብ ይሹታልና ለእናንተስ አባታችሁ ይህን ሁሉ እንደምትሹ ያውቃል። ነገር ግን እግዚአብሔር መንግስት፣ ጽድቅና እሹ ይህም ሁሉ ይጨመርላችኋል ይላልና ይሄ በጣም በጣም ትልቅ ሐዋርያት ሲጨነቁ እምነት ሲጎላቸው ክርስቶስ የተናገራቸው ነገር ነው። አትጨነቁ ሲባል በጣም ብሶ ኬርለስ ሆኑ፣ አታጥኑ፣ አትዘጋጁ ምናምን እያልን ይመስላችኋል። ግን እንደዛ ማለታችን አይደለም። በነገራችን ላይ መጨነቅ ማለት ማሰብ ከሚገባን በላይ ማሰብ ማለት ነው። ምን ማለት ነው? ማሰብ ከሚገባን በላይ ማሰብ ማለት ማንበብ አለብን፣ መዘጋጀት አለብን። ለሚመጣው ነገር ከኛ የሚጠበቀውን ድርሻ ማድረግ አለብን። ግን የሚመጣውን ነገር እኛ መወሰን አንችልም። የዛለት የሚፈጠረውን ነገር እኛ መወሰን አንችልም። ለእግዚአብሔር ሐሳብን አሳልፎ እንደመስጠት የሚያረጋጋ ነገር የለም እና ሁላችን የምንጨነቅበት ነገር ይገባኛል። ያው መፍራቱ አለ፣ መጨነቁ አለ። ባይሳካልኝስ፣ ከወደኩ በኋላ ጎረቤቶቼ፣ እናቴ፣ አባቴ፣ ቤተሰቦቼ፣ ዙሪያችን ያሉ ሰዎች ምንድነው የሚሰማቸው የሚለው ፍርሃት አለ በጣም እና ይሄ መፍራታችሁ ልክ አይደለም፣ አትጨነቁ። መጨነቅ ኃጢአት ነው። እንዴት እንደዚህ ትፈራላችሁ ምናምን ብዬ ጀጅ ላረጋችሁ አይደለም ዛሬ መጣሁት፣ ልጋራችሁ ነው። ይሄንን ነገር እናውቀዋለን፣ ጭንቀቱ ይገባናል፣ ፍርሃቱን እንጋራችኋለን። ግን ብቻችሁን አትፍሩ፣ ብቻችሁን አትጨነቁ። መፍትሄ እስካለ ድረስ አይምሯችን ማሳረፍ እስከምንችል ድረስ ማለት ነውና አሁን ያነበብኩላችሁ ጥቅስ በጣም በጣም የሚደንቅ ነው። ሰው ይህንን ጥቅስ ቢረዳ ብዬ አስባለሁ። ምክንያቱም እግዚአብሔር ለኛ የሰጠንን ነገር ብታስቡ፣ የሰው ልጅ የተፈጠረው በነገራችን ላይ አሁን እናንተም እኛም እየተማርን ያለውን ትምህርት ወይም ደግሞ ህይወታችን የመጨረሻው ነገር ነው፣ ማሳካት የምፈልገው ነገር ነው ብለን የምናስበው ነገር ከመፈጠሩ በፊት እግዚአብሔር ነበር ማለት የእግዚአብሔር ሰዎች ነበሩ። በጣም ብዙ ሺህ ዓመታት አልፏል። አዳም ተፈጥሮ በጣም ብዙ ዘመን ካለፈ በኋላ ነው ይሄ ትምህርት የመጣው። በጣም ብዙ ዘመን ካለፈ በኋላ ገብቷችኋል? ስለዚህ እግዚአብሔር የሰው ልጅን የፈጠረው ለዚህ ትምህርት አይደለም። ይሄን መጀመሪያ ዓላማ የተፈጠርኩበት ዓላማ ይሄ አይደለም ብሎ ማሰብ ነው መጀመሪያ። እግዚአብሔር የፈጠረኝ ለዚህ አይደለም። በህይወት መንገድ ውስጥ የመጣ የሰው ልጅ እየፈጠረው የመጣ ነገር። ለዛውም ደግሞ የሚገርማችሁ የአማኞች የሆኑ እግዚአብሔርን የማያውቁ ከእግዚአብሔር ጋር ምንም ህብረት የሌላቸው ክርስቲያን ያሉን ሰዎች ናቸው። አብዛኛው አሁን ትምህርት ደፋዘሮፍ እንትን እየተባልን የተማርናቸው ትምህርቶች እንዳለ ፈጣሪዎቻቸው ፋዘር የሚባሉ ሰዎች በእግዚአብሔር የማያምኑ ኤቲስቶች ናቸውና እነሱ ያመጡት ነገር ነው እና ክርስቶስ ግን በብዙ እንደምንደክም በዚህ ዓለም እንደምንኖር ስለሚያውቅ እንደምንደክም እንደምንጨነቅ ስለሚያውቅ ይሄንን ነገር ነገራል። ቁራን እንኳን አትመለከቱም? ቁራ ማለት እንግዲህ ለራሱ ጫጩቶች የማይራራ ከፈለፈለ በኋላ እንቁላሉን ከጣለ በኋላ ጥሏቸው የሚሄድ እንስሳ ነው። የሚገርማችሁ ምግብ ለራሱ በልቶ ከጫጩቶቹ ወይም ከልጆቹ አፍ ነጥቆ የሚበላ እንስሳ እንደ ቁራ ጨካኝ ራስ ወዳድ የሆነ እንስሳ የለም፣ አዋፍ የለም እዚህ እና ቁራን እንኳን የሚመግብ እግዚአብሔር እናንተ እንዴት አይመግባችሁ? ለእናንተ እንዴት የተሻለው ነገር አያዘጋጅላችሁ? ክርስቶስ ነው የተናገረው። ዛሬ ታይቶ ነገ የሚደርቀውን አበባ ተመልከቱ አለ። እንደነዚህ አበባ ሰለሞን እንኳን ከክብሩ አንዴ እንኳን አልለበሰም፣ እንደዚህ አላጌጥም። ያ የእስራኤል ሁሉ ንጉስ የነበረው ሀብት ሁሉ በእጁ የነበረው ወርቆች ሁሉ በእጁ የነበሩት
ዛሬ እኛ ልንሆን የሚገባ የምንፈልገውን አይነት ሰው ሆኖ የኖረውን የዛሬ ብዙ 3000 4000 ዓመታት በፊት የነበረውን ሰለሞን እንኳን እንደነዚህ አበቦች ለብሶ አምሮበት አያውቅም። ታዲያ ዛሬ ታይቶ ነገ የሚጠፋውን አበባ እንዲህ ካለበሰ የእናንተ ሰውነት ከአበባ አይበልጥምን አለ። ስለዚህ ስለ ልብስ አትጨነቋል። እውነት ለመናገር እውነት አሁን ይህንን ትምህርት ማለፍ የፈለግንበት ወይም ደግሞ ይህ ፈተና ያስጨነቀን ለምን ይመስላችኋል? የወደፊት ህይወታችን ዕጣ ፈንታ የሚወሰነው በዚህ ነው ብለን ስላሰብን ነው። ነገራችን መጨረሻው በዚህ ነው ብለን ስላሰብን መጨረሻው ይሄ ነው፣ የህይወት ፍጻሜ ነው። በቃ ካለፍኩ ሰክሰስፉል ነኝ፣ ከወደኩኝ ሰክሰስፉል አይደለም የሚለው ማውራት ያለበት ራሱ መውደቅ መነሳት የሚለውን መውደቅና ማለፍ የሚለው ቃል ራሱ እውነት ይገባዋል ወይ ነው ነገር ይገባዋል ወይ? እና ይሄ በጣም ትልቁ ጥያቄ ነው። ስለዚህ ከምንም ነገር በላይ አንደኛ ከፈተናው በላይ የሆነ አምላክ እንዳላችሁ ማወቅ አለባችሁ። ይሄ ማለት አሁን ስንፈራ ስንተባ ስንጨንቅ እግዚአብሔር ከኔ ጋር አይደለም ወይ? ለምንድነው የማልረጋጋው? ለምንድነው ሰላም አለው ነው ስንል መጽሐፍ ቅዱስ ላይ የተጻፈውን ታሪክ ታውቃላችሁ። ሐዋርያትና ክርስቶስ በታንኳ ሲሄዱ ማዕበል መታ፣ አናጋቸው። ክርስቶስ ግን ተኝቶ ነበር። ተጨነቁ። ልንሞት ነው አሉ። እስከ ሞት ድረስ ተጨነቁ አይደል? ከዛ በኋላ ግን ክርስቶስን ቀሰቀሱት። ጌታ ሆይ ስንጠፋ አይገድህምን አለው። ክርስቶስን ተነስቶ ባህሩን ገሰጸው፣ ባህሩም ጸጥ አለ። እና ክርስቶስ በታንኳው ኖሮ እንኳን መፈተን እንዳለ ነው። ግን ፈተናው እስከ መጨረሻ እንደማይገለን እንደማይሰባብረን የህይወታችን ፍጻሜ እንዳልሆነ ማሳያው ሄደ ክርስቶስ ከኛ ጋር እንደመተኛቱ ከኛ ጋር እንደመሆኑ በታንኳ ውስጥ አብሮ መሆኑ፣ ግን መቀስቀስ እንደሚፈልግ ደግሞ ማሳያው። መቀስቀስ ማለት እግዚአብሔርን መውደድ ነው፣ እግዚአብሔርን ማፍቀር ነው፣ መጸለይ ነው፣ በጸሎት መትጋት ነው። ከምንም ነገር በላይ ደግሞ እግዚአብሔርን እንዲታመንልን የሚያደርገው የኛ መታመን። አሁን በጣም ብዙዎቻችን ተስፋ ቆርጠናል። በቃ ከዚህ በኋላ አጥንቼ ከዚህ በኋላ ጸልይ ምናምንና በእንደዚህ አይነት ጭንቀትና ፍርሃት ውስጥ ስንሆን ምንድነው የምናስበው? ያው ታውቃላችሁ ለጥቅሜ ነው እንዴ እግዚአብሔር የምፈልገው ሚክስ ስሜት ይመጣብናል። ቤተክርስቲያን ይዘን ማልቀስ እንፈልጋለን፣ መጸለይ ተጨንቀናል፣ መዝሙር መስማት እንፈልጋለን። ግን እስከዛሬ ያላደረግነውን ነገር እስከዛሬ ወደ እግዚአብሔር ቀርበን የማናውቅ ሰዎች ምንም እንዳልተፈጠረ አይኔን በጨዋ ጥቤ እንዴት እግዚአብሔር ፊት እሄዳለሁ የሚለው ሐሳብ ከእግዚአብሔር ከዛ ደግሞ ካለመጨነቅ ምንድነው እናደርጋለን? በጣም እንጨነቃለን። ከዛ ጭንቀቱን ወደሚያቀልን እግዚአብሔር ደግሞ መቅረብ አንፈልግም። እና ትክክለኛው መፍትሄ ያለን ብቸኛ አማራጭ አብሮን ያለው እስከዛሬ ግን አብሮን እንዳለ ያልተሰማን እኛም ከሱ ጋር አብረን ያልነበረውን ክርስቶስ በእምነት መቀስቀስ ነው። በእምነት መቀስቀስ ማለት እንደምናምነው ማሳየት ያስፈልጋል። እግዚአብሔር አዎ እኔ ኃጢአተኛ ነኝ፣ እስከዛሬ አስቤ እስከዛሬ ወድጄ እስከዛሬ ወደ አንተ መጥቼ አላውቅም። አይኖ በጣም 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 ከባድ ነው ጌታ ሆይ የፈተናዬ ሰዓት ሲደርስ የጭንቀቴ ሰዓት የፍርሃቴ ሰዓት ሲደርስ ምንም እንዳልተፈጠረ የምፈልገውን ነገር እንድታረጋጋኝ መምጣት አንገት የሚያስደፋ ነው። ግን አንተ ቸር ነህ። የኃጢአተኛውን ሞቱን ፍርሃቱን መጨነቁን አልፈልግም ብለሃል። የኃጢአተኛ ወዳጅ መሆንን ተናግረሃል። ስለዚህ ምንም ሳላፍር ወደ አንተ እመጣለሁ ማለት ያስፈልጋል። ስለዚህ እምነት የምናምነው ግን ምን ብለን ነው? የምናምነው ምን ብለን ፈተናውን ያሳልፈናል ብለን አይደለም ምናምን በወድቅም እግዚአብሔር ከኔ ጋር፣ ባይሳካልኝም እግዚአብሔር ከኔ ጋር፣ ባይሆንልኝም እግዚአብሔር ከኔ ጋር። እግዚአብሔር ይኸውላችሁ አንድ ማወቅ ያለባችሁ ነገር አለ። አላቅም ምናልባት ወላጆች ልታዩ ትችላላችሁ። ግን እናንተ ልጆች ራሶቹ የ12 ክፍል ተፈታኞች አሁን የምትሰሙኝ ሰዎች ወይም በሌላ ፈተና የምታልፉ ሰዎች በህይወት ፈተና የምታልፉ ሰዎች ልጅ ያላችሁ ካላችሁ እንደው ኃላፊነት ስለወሰዳችሁት ሰው እንዴት ነው የምትሆኑት? እንደው ምንስ ቢፈጠር የወሎን ነው እንተዋለን፣ እናትና አባታችን እንተዋለን። ገብታችሁ ምንስ ቢፈጠር። ስለዚህ ሁሉ ጊዜ ቢሆን አሁን ሰው ለትዳር ከመውለዱ በፊት መዘጋጀት አለበት፣ ፋይናንሻሊ ጥሩ ሆኖ አለበት ምናምን የሚባለው ለምንድን ነው? ፕሮቫይድ እንዲያደርግ። እግዚአብሔር ፋይናንሻሊ ጥሩ አይደለም ወይ? ይሄ የታወቀ ነው። ሁሉ በእጁ ነው። እንደ ክርስቶስ ሀብታም ማን አለ? እውነት እንደ እግዚአብሔር ባለጸጋ ማን አለ? ምንም ነገር መስጠት ይችላልና የተፈጠርነው በምክንያት ነው። ግን እግዚአብሔር እንድንሄድበት የማይፈልግበት ፓዝ አለ፣ ደግሞ እንድንሄድበት የሚፈልግበት ፓዝ አለ። ስለዚህ ምናልባት ተምረን 12ኛ ክፍል የሚባለውን ክፍል አልፈን ተሻገረን ወደ ዩኒቨርሲቲ ገብተን ተመርቀን ከዛ በኋላ ለእግዚአብሔርና ለሰው ልጆች የምንጠቅም ሰዎች ልንሆን እንችላለን። ምናልባት ደግሞ በዚህ መንገድ አትሄዱም ብሎ ወደ ኋላ ሊመልስ ይችላል። ለዚህ ደግሞ ትልቁ ምስክር እኔ ነኝ። እኛ 12ኛ ክፍል ውጤት ካልመጣልን ሰዎች መሀል እኛ ነን። አሁን ምን ሆነሃል ብትሉኝ ምንም አልሆንኩም፣ እግዚአብሔር ይመስገን። በጣም የምወደውን ህይወት እየኖርኩ ነው ያለሁት። ከባድ አልነበረውም? በጣም ከባድ ነበር። ለዛ ነው ይሄንን እያወራሁ ያለሁት። ስታዩት ሁልጊዜም ቢሆን ከፊት ሲታይ ከሩቅ ሆናችሁ ስታዩት ፊት ለፊት በጣም የሚያስፈራ ነው። ሰይጣን ሁልጊዜም ቢሆን ነጋችን እንድንፈራ ነው የሚያደርገን። ሁልጊዜም ቢሆን ነጋችን እንድንፈራ ነው የሚያደርገን።
አሁን እንዴ ልትሆን ነው የሚልና ነገን አሳልፈን ለእግዚአብሔር ማንሰጥ ከሆነ አሁን ባለንበት ጭንቀት ውስጥ እግዚአብሔር ምን ያህል እንደምናምነው ካላሳየ ነው እግዚአብሔር ደግሞ አይታመንልን። ይህንን ማድረግ የምንችለው በዚህ ነው። ይህንን ማድረግ የምንችለው በዚህና በዚህ ብቻ ነው። ስለዚህ እግዚአብሔርን ማመን እንዴት ነው የምናሳየው? እግዚአብሔር ከፈተናው በላይ የሆነ አምላክ እንደሆነ እስክትፈተኑ ድረስ ባላችሁ ጊዜ ፈተናው እስኪመጣ ባለው ጊዜ ውጤቱ እስኪመጣ ባለው ጊዜ ማሳየት እንችላለን። እመኑኝ፣ ይሄ ጭንቀት ፈተናውን ከፈተናችሁ በኋላ ይጠፋል። ከዛ በኋላ ደግሞ አልፋለሁ ወይስ እወድቃለሁ ይመጣል። ግን እመኑኝ ምንም ነገር አይፈጠርም። ምንም ነገር አይፈጠርም። ምንም ነገር። ለዛ ደግሞ ምስክሩ እኔ ነኝ። አሉኝ ወንድሞች፣ አሉኝ እህቶች አብረውኝ በዚህ መንገድ የተጓዙ እግዚአብሔር ረድቷቸው የራሳቸውን ነገር የከፈቱ ለቤተሰቦቻቸው ፕሮቫይደር ይሆኑ። እውነቴን ነው። ይህንን እንኳን ባትሆኑ ማተር አያደርግም። ለምን? ስለዚህ ሁሉ ነገሮች አትጨነቁ ካለ በኋላ የሰው ልጅ አለ እናንተ ግን የእግዚአብሔር ጽድቅና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። ስለዚህ እኛም ይበልጥ ሊያሳስበን የሚገባው ከእግዚአብሔር ጋር ያለን ግንኙነት ነበር። ከእግዚአብሔር ጋር ያለን ህይወት ነበር ሊያሳስበን የሚገባው። በጣም የሚያሳስበን ግን የሆነ ቀን ታይቶ ስለሚጠፋው የሆነ ቀን ሰዎች ስለሚረሱት ወሬ ነው። እመኑኝ ይገሉኛል ብላችሁ ያሰባችሁ ቤተሰቦቻችሁ አይገሏችሁ። ሄዳችሁ ጠይቋቸው እስኪ በወድቅ ምንድን ነው የምትለኝ በሏቸው። አይ ነው ይህንን መጠይቅ በጣም እንደሚያስፈራቃለሁ። እኔ ለምሳሌ በጣም ምስክር ነኝ ነው ብላችሁ ቤተሰቦቻችን በጣም ለትምህርት ያላችሁ ቦታ ትልቅ ነበር። አባቴ ግን አጽናኙ እሱ ነው የሆነው። እውነቴን ነው ብላችሁ ይሄ ማለት እንድትወድቁ እያበረታታችሁ አይደለም፣ ግን ሁላችንም እንደማናልፍ ይሄ እኮ ግልጽ ግን ማለፍና መውደቅ የሚለው ቃል ራሱ የማይመጠነው ነገር ነው። አሁን 12ኛ ክፍል እነሱ ባዘጋጁትና የሆነ ተሸምድዶ ከዛ ተሸምድዶ ሄዳችሁ በምትጽፉት ነገር ለዚህ ነገር በቂ አይደላችሁ ማለት እናንተ ደደብ ናችሁ ማለት አይደለም። እናንተ አዋቂ አይደላችሁ ማለት አይደለም። እናንተ ህይወት አይሰምርላችሁ ማለት አይደለም። አይኖ ግራ እንደሚያጋባ ወዴት እንደምትሄዱ በጣም ግራ እንደሚያጋባችሁ ዲፕረስ ሊያደርጋችሁ እንደሚችል እረዳለሁ። በጣም አውቃለሁ። እኔም ስላለፍኩበት። ግን እግዚአብሔር ሁልጊዜ መንገድ እንዳለው እግዚአብሔር ለምን እንደፈጠረኝ ሁልጊዜ የሚገባኝ ነበር። አውቀው ነበር፣ ረዳው ነበር። መጨረሻ ይዛጋ እንዳለው በጣም ይገርማቸዋል። እኛ እንኳን ወድቀን እናጽናናኝ ነበረው እነሱ ነው ወሬም እያሉ እንኳን አልተሳካልን። ይሄን ፕራውድ ሆኜ አይደለም የምነግራችሁ፣ ምናልባት እኔ ሰነፍ ተማሪ ስለሆንኩ ይሆናል። ግን እግዚአብሔር እውነቴን ነው የምላችሁ 12ኛ ክፍልን ባልፍ ኖሮ አሁን የግቢ ተማሪ ነበርኩኝ። ምናልባት እናንተን እዚህ ጋር ቁጭ ብዬ አላጽናና፣ ምናልባት እኔ ራሱ አጽናኝ የምፈልግ ሰው፣ ምናልባት የምጨነቅ ሰው፣ ምናልባት በጣም በብዙ ነገሮች የእግዚአብሔርን ቃል ባለማወቄ ራሱን ከሚያጠፉት ሰዎች ራሳቸውን ከሚያጠፉ ወጣቶች አንዱ ሆን ነበር። ምናልባት የሆነ ሱስ ውስጥ ገባ ነበር። ምናልባት እግዚአብሔርን የማይወክል የሆነ ኢንቫይሮንመንት እና ፍሬንድሺፕ ውስጥ ገባ ይሆናል። ግን ያ አልተፈጠረም። ያ አልሆነም። መውደቅ በተባለችው ቃል ውስጥ እግዚአብሔር ትልቅ ማለፍን አሳየ። ይህንን ቃል በደንብ ስሙ። መውደቄ ወይም ደግሞ እናንተ መውደቅ ብላችሁ የምትጠሩት ቃል ለኔ ማለፍ ስለሆነ ማለት ነው። እግዚአብሔር ብዙ አሳይቶኛል። እኔ እጅግ በጣም ትልቅ ምስክር ነኝ። በጣም ትልቅ ምስክር ነኝ። የዓለማዊ ትምህርት የህይወት መጨረሻ እንዳልሆነ ማሳያ ነው። አዎ ተመረን ለቤተክርስቲያን መጥቀም አለብን። አዎ ለሀገር መጥቀም አለብን። ካልሆነስ አልሆነም ነው። እግዚአብሔር ያሰበው ያቀደው ነገር አለ። ሁሉም ነገር ከእግዚአብሔር ፍቃድ ውጭ አይሆንም። ይሄ ማለት ዛሬ አታጥኑ፣ አትዘጋጁ፣ የእግዚአብሔር ፍቃድ ነው የሚሆነው ኦልሬዲ የተወሰነ ነገር ነው እያልኳችሁ አይደለም። ይሄንን በደንብ አዳምጡ። ግን መጨነቅ አያስፈልግም። የሆነው ሁሉ ይሆናል። እኔ አቅሜን እሞክራለሁ። ከዛ የሆነ የተፈጠረው ነገር ይፈጠራል። 1 ዓመት ሊፈጅ ይችላል፣ 2 ዓመት ሊፈጅ ይችላል፣ 3 ዓመት ሊፈጅ ይችላል፣ ዝም ሊል ይችላል። ታውቃላችሁ፣ በጣም ብዙዎቻችሁ አይታችሁ ሊሆን ይችላል። እግዚአብሔርን መጠበቅ፣ እግዚአብሔርን እንደመጠበቅ የሚከስ ነገር የለም። እግዚአብሔርን እንደማመን የሚከስ ነገር የለም። እና እግዚአብሔር ያድናል። ለምሳሌ እኔ አሁን አገልጋይ ነበር መሆን ፈልገው፣ እግዚአብሔር ይመስገን አሁን ቤተክርስቲያን እያገለገልኩኝ ነው። ጥሩ አገልጋይ ነኝ ብዬ ባላስብም ግን ወደዚህ ህይወት የመራኝ ለእግዚአብሔር የነበረኝ እምነት ነው። ምንም ባልነበረኝ ሰዓት በጣም ብዙ ሰዎች እኛ ሰንበት ቤት ውስጥ እያለን ሰንበት ቤት ገና ልክ 12ኛ ክፍል ተማሪዎች ሲሆኑ መቅረት ጀመሩ። ብዙዎቻቸው ከቤተክርስቲያን መራቅ ጀመሩ፣ ከእግዚአብሔር መራቅ ጀመሩ። ቆይ ማጥናት አለብኝ እያሉ እና በጣም የሚገርማችሁ ከኛ በታች ውጤት ሳይመጣላቸው ያልመጣላቸውን የወደቁት እነሱ ናቸው። በጣም ብዙ ናቸው እና ከሁለት ባዶ ነው። ግን እኛ ግን ከሁለት ባዶ አልነበርንም። እግዚአብሔር ሀብት ስለሆነ ለዛ እኮ ነው ድሃ ነኝ አልልም ሀብት ያንተ ነህና ይላል አንድ መዝሙር ላይ። እግዚአብሔር ያለው ሁሉ ስላለው ማለት እግዚአብሔርን የያዘው ሁሉን ስለያዘ ማለት እና እመኑኝ እንደው እኔን እመኑኝ፣ እሺ እኔን ስለምታዩኝ እመኑኝ። እግዚአብሔርን ማመን አያሳፍርም። ሁልጊዜም ቢሆን ከፈተናው ከማዕበሉ በላይ የሆነ አጠገባችን ያለ ከእምነታችን የተነሳ
መቀስቀስ የሚፈልግ ክርስቶስ በውስጣችን እንዳለ መረዳት ያስፈልጋል። ስለዚህ እንደ ቅዱሳኑ እውነቴን ነው የምላችሁ ባይሳካ እንኳን በወድቅ እንኳን ያሰብኩት ባይሆን እንኳን እግዚአብሔር ያምናል። አንተ ሁልጊዜ ለኔ ቸር። እውነቴን ነው የምላችሁ አሁን የምናገረውን ነገር መቀበል ሊከብዳችሁ ይችላል፣ ግን ቢያንስ በአንደበታችሁ በሉት። እምነት በአንደበት የምንለማመደው ወደ ልባችን የሚገባ ነገር ከልባችን ባናምን እንኳን አጠገባችሁ ላለው ሰው አሁን ይህንን እየሰማችሁ ከኔ ጋር አብራችሁ በሉ። እግዚአብሔር ባይሳካ እንኳን አምናለሁ። እግዚአብሔር በወድቅ እንኳን አምናለሁ። እግዚአብሔር ቤተሰቦቼ ቢጠሉኝ፣ ቤተሰቦቼ ቢያገሉኝ፣ አንተን ግን አምናለሁ። ሁልጊዜም ቢሆን እግዚአብሔር ቀናለሁ። እውነቴን ነው የምላችሁ ብዙ ዙሪያችሁ ያሉ ሰዎች መጠየቅ ትችላላችሁ። በጣም ብዙ የማያልፉ የሚመስሉ ቀናቶች አልፏል። 8ኛ ክፍል ስትፈተኑ እንዴት ነበር? ሚኒስትሪም እኮ እንደዚህ ያስጨንቃችኋል። አስጨንቆን ግን አለፍን። ስለዚህ እግዚአብሔር የወደደውን ያደርጋል። ይሄ ደግሞ የህይወታችን እንደ ወጣት የህይወታችን አቅጣጫ የሚወሰንበት ነው። ምክንያቱም ወይ ወደ አንድ ኮምፓውንድ እንገባለን፣ የሆነ ግቢ ውስጥ ታጥረን 5 ዓመት 6 ዓመት 7 ዓመት እድሜያችን እንፈጃለን፣ ወይ ደግሞ የራሳችን መንገድ የምንፈልግበት ነው። ወደ ሁለት መንገድ የምንከፈልበት ጊዜ ነው። ይሄንን መንገድ ለእግዚአብሔር ከመስጠት ውጪ ሌላ ምን ማድረግ እንችላለን? ሌላ ምን ማድረግ እንችላለን? ሌላ ምን ማድረግ እንችላለን? ምንም። እግዚአብሔር አንተ ያዙ አንተ አደራህን ማለት ካልቻለ ምን ማድረግ እንችላለን? እውነት ዝም ብላችሁ ታስቡት። በራሳችን ማፕ አድርገን የዛሬ 5 ዓመት እንዲሆናለሁ መጀመሪያ ከወደኩኝ እንደዚህ ካለፉኝ እንዲያደርጋለሁ ማለት ምን ችሎ ይመስላችኋል? የሚወሰነው አሁን ጉብዝናችን ወይ ስንፍናችን አይደለም፣ እምነታችን ብቻ። ስለዚህ እግዚአብሔርን የማምነው እንዴት ነው ካላችሁኝ፣ እግዚአብሔር ሆይ እንደምታሳልፈኝ አምናለሁ፣ በቃ ፈተናውን አልፋለሁ እንድትሉ ሳይሆን በወድቅም እንኳን እግዚአብሔር መልካም ነገር አስቦልኛል እና እመኑኝ በጣም እንሰበራለን። ስንሰበር ደግሞ ከእግዚአብሔር ርቃለን። ከእግዚአብሔር ራቅን ማለት እግዚአብሔርን ማጣት ነው። እግዚአብሔርን እንደማጣት ደግሞ ራስን ማጣት የለም። ስለዚህ አሁን ያለን እምነት ነው ወደፊት ህይወታችን የሚወስነው። ቅድም እንዳልኳችሁ እግዚአብሔር ለሚታመኑለት የሚታመን አምላክ ነው። ቅዱሳን ሁሉ ስለሱ ብለው ዓለምን ጥለው መንነዋል። ስለሱ ብለው ሞኞች ተብለዋል። ግን የዚህ ዓለም ሞኝነት እግዚአብሔር ፊት ጥበብ ነው። የዚህ ዓለም ጥበብ እግዚአብሔር ፊት ደግሞ ሞኝነት ነው። ይህችን ቃል እንዳትረሱ በመጽሐፍ ቅዱስ የዚህ ዓለም ጥበብ እግዚአብሔር ፊት ሞኝነት ነው ይላልና በጣም ከእናንተ የተሻሉ በጣም ያነበቡ በጣም ጎበዝ ተማሪዎች ነን ብለው የሚያስቡ ጂኒየስ ነን 12ኛ ክፍል ወደክ ምናምን የሚሏችሁ ቤተሰቦቻችሁ ሁሉ ጥበብ ነው ብለው የሚያስቡት ነገር ሁሉ እመኑኝ እግዚአብሔር ፊት ሞኝነት ነው። ከምንም ነገር በላይ ደግሞ እመኑኝ ለዓለም ጥበበኛ፣ ለዓለም ጎበዝ፣ ለዓለም የተሳካለት ሰው መስለን እየታየን እግዚአብሔር ፊት ደግሞ ሞኝ እንደመሆን የሚያሳዝን ነገር የለም። ስለዚህ ዓለም ሁሉ ሞኝ እያለን ዓለም ሁሉ ሰነፍ ነን እያለን እግዚአብሔር ፊት ጎበዝ መሆን ይሻላል። ይህንን ደግሞ ማሳየት የምንችለው በእምነትና በእምነት ብቻ ነው። ለቅዱሳን የታመንክ አምላክ ለእኔም ታመንልኝ በማለት ብቻ ባለመጨነቅ ብቻ። ከነዚህ ነገሮች አንድ የምንወስደው ደግሞ እግዚአብሔርን አብልጦ መውደድ ነው። እስኪ በእነዚህ ከምትፈተኑት እስክትፈተኑ ባለው ጊዜ ውስጥ እያነበባችሁ እየተዘጋጃችሁ እግዚአብሔርን መውደድ ደግሞ ተለማመዱ እስኪ። ምክንያቱም አሁን በዚህ ፈተና ውስጥ እመኑኝ ይሄ ፈተና የወረቀት ፈተና ብቻ አይደለም፣ የህይወት ፈተናም ነው። እንዳልኳችሁ የህይወታችን አቅጣጫ የሚወስን ነገር ነው። ስለዚህ የወረቀት ፈተናውን አላለፍንም ብለን ካሰብን ሳይኮሎጂካል ፈተናውን ደግሞ ላናልፈው እንችላለን። በጣም ዲፕሬሽን ሊጥለን ይችላል እና ለበጎ ነው ብሎ የሚያስብ ነገሩን ሁሉ እግዚአብሔር ለበጎ ነው የሚያደርገው፣ ለእኔ መልካም ነገር ያደርግልኛል፣ እግዚአብሔር የሚታመን አምላክ ነው ብሎ የሚያስብ ሰውና እንደዚህ ብሎ የማያስብ ሰው እግዚአብሔር አይወደኝም፣ ሌሎቹን አሳልፎን ይንጣለኝ፣ እንዴት እንዳደኩኝ፣ እንዴት እንደኖርኩኝ፣ እንዴት ቤተሰቦቼ እንዴት እንዳሳደጉኝ እያወቀ እንዴት እግዚአብሔር ይጥለኛል፣ እንዴት ለምን እንደዚህ ያደርጋል ብሎ የሚያስብ ሰው እውነቱን ልንገራችሁ የወደፊት ህይወቱ ተመሳሳይ ነው። እግዚአብሔርን ያመነና እግዚአብሔርን ያላመነ ተመሳሳይ ነው። ስለዚህ ለብዙ ቅዱሳን ታምነው አሳይቶናል። እኛ ስለማናነብ ስለማይገባን እዚህ ውስጥ አንድ ታሪክ በደንብ በሰፊው ላንሳላችሁና ለመጠቅለል እሞክራለሁ። ቅዱስ ዮሴፍ የያዕቆብ ልጅ ቅዱስ ዮሴፍ ትዝ ይላችኋል እንግዲህ 12 ነበሩ እና 10ሩም ወንድሞቹ ይጠሉት ነበር። 10ሩም ወንድሞቹ በጣም ይጠሉት ነበር። በጣም ግን እሱ ህልም እያየ እየመጣ ኤክሳይትድ ሆኖ ክብ ሰርቶ ይነግራቸዋል። ፀሐይና ጨረቃ እና ደግሞ 10 ኮከቦች 11 ኮከቦች ይሰግዱልኝ ይላቸዋል። ይደነግጣሉ፣ ይበልጥም እየጠሉት ይመጣሉ ይላል። ደግሞ ነዶ 11 ነዶች ለኔ ሲሰግዱልኝ አየሁ ይላቸዋል። አባቱን በውስጡ ይጠረጥር ነበር። ይህ ነገር ስለኛ ነው ይል ነበር። እኛንን ለዚህ ልጅ ምን ሰግድለት እያሉ በጣም ይጠሉት ነበር። ግን በጣም በሚጠሉት ሰዎች መሃል ነበር የሚኖረው። ይሄ ምን ያህል ፔንፉል እንደሆነ መቼም ተረዳላችሁ። እናታችሁ፣ ወንድሞቻችሁ፣ ቤት ውስጥ አብራችሁ የምትኖሩ ሰዎች በክፉ እያዩአችሁ ቤት ስገቡ እየገላመጧችሁ ሊገሏችሁ እያሰቡ
እጭ እንደው ባላየ ነው አይነት ፊት እያሳያችሁ መኖር በጣም ከባድ ነው። ዮሴፍ ይሄንን ተቋቁሞ ነው የሚኖረው። በጣም የሚገርመው ይሄንን ነገር ሳስብ እንዴት ደና ሆኖ ኖረ ስል መጽሐፍ ቅዱስ ምን ይላል መሰላችሁ? ያዕቆብም ዮሴፍን ከልጆቹ ሁሉ አብልጦ ይወደው ነበር እና ለዮሴፍ ማተር ያደርግ የነበረው በአባቱ መወደድ። ያዕቆብ ከወደደው ምን አገባው? ለምን አይጠሉት? እና እኛ በጣም ብዙዎቻችን እናትና አባቶቻችን ፊት ስለሚገጥመን ውርደት አልጦርከኝም ስለሚለው ፊት አሁንም የኔን ሽሮ ትበላለህ የሚለውን ድምፅ ፍራቻ፣ በቃ ጓደኞቹ አልፈው ጎረቤቶቹ የጎረቤት ልጅ እየጠቀሱ እያወዳደሩ እኛን መጣላቸውን ያንን ድምፅ ፍራቻ በጣም እንሰቃያለን። ግን ከነዚህ ሁሉ ነገር በላይ እግዚአብሔር እንደሚኮራብን፣ እግዚአብሔር እንደሚያየን፣ እግዚአብሔር ካወቀን እኮ ይበቃል። አሁን እኮ ሶሻል ሚዲያ ላይ ፌመስ መሆን የሰክሰስ የስኬት ደረጃ እንደሆነ የሚታሰብበት ጊዜ ደርሰናል አይደል? እግዚአብሔር ካላወቀ ምን ያደርግልሃል? ቅዱሳን ካላወቁ ከዚህ በፊትም ተናግሬዋለሁ። አንተ የምትጸልየው ጸሎት ስራህ እግዚአብሔር ፊት ሰማይ ቤት ቫይራል ካልወጣ ምን ያደርግልሃል? ይሄ ያወቀ ህዝብ ግልብጥ ብሎ ሰው ሲጣላ አይታችሁ ታውቃላችሁ? የሆነ ጊዜ ያመሰገኗችሁ ቤተሰቦች የሆነ ጊዜ ደግሞ ይተቿችኋል። እመኑኝ ዛሬ 12ኛ ክፍል ብታልፉ ትንሽ ተጨብጭቦ ደግሞ ግቢ የት ነው የምትመርጠው የሚል ነገር ይመጣል። አይ ደግሞ ውጤት እንደዚህ ያመጣህ ይመጣል። እንዴት ከ500 በታች እንዴት ከ400 በታች ታመጣለህ ይባላል። እንዴት ተንጠልጥለህ ታልፋለህ ትባላል። እሱ አይበቃችሁም? እንዴት ሩቅ ሀገር ሄዳችሁ መመደባችሁን ግቢ ሄዳችሁ ታማችሁ ትመጡ። እውነቴን ነው ብላችሁ የሚያማራችሁ ቤተሰብ ያለባችሁ አብዛኞቻችን ልክ እንደዛ። እና ብዙ የኢትዮጵያ ማህበረሰብ አንግሬትፉል ነው። በጣም ምስጋና ቢስ ነው። የምናሳልፈውን ነገር የሚያውቅ ሰው የለም። አብዛኞቻችን ቤታችን ሁላችንም ቆልፈን ነው የምናለቅሰው። ትጋታችንን ጭንቀታችንን የሚረዳ የለም። ስለሚናገሩት ንግግር ምንም ጥንቃቄ የላችሁም አብዛኞቻችን። ሁሉንም ብዬ እየፈረድኩ አይደለም፣ ልክ ያልሆነ ነገር ልክ አይደለም ብዬ መናገር ስላለብኝ። ለአብዛኞቻችን ወደ ኃጢአት ወደ ሱስ መሄድ ተወቃሾች ወላጆቻችን ናቸው። ቤተክርስቲያን እንድንሄድ አይፈልጉም፣ አይፈቅዱልንም። ለመሄድ ብንፈልግ እንኳን ብዙዎቻችን ከትምህርት ቤት የቀረነው ጥናትን አጥና በመባል እስኪ ይሄ ያጠናነው ጥናት ይሄ የተማርነው ዓለማዊ ትምህርት እስኪ ሰላም ይሰጠን እንደሆነ ደግሞ እናያለን። ይኸው ከዚህ ይህን ጭንቀት ነው ብቻ ያተረፍነው፣ ይህን ጭንቀት ነው ያተረፍነው። እና ያድጋል። ከግቢም ተመርቃችሁ ትመጣላችሁ። ቤተሰቦች ላኩራ ብላችሁ ግራጁዌት ታደርጋላችሁ። እመኑኝ የሆነ ቀን ይደገሳል። በቀጣዩ ቀን ግን እቃ አጠባ ነው በቃ። ከዛ ስራ ትባላላችሁ። ስራ ይዛችሁ አታገባም ወይ አለ፣ አግብተህ አትወልድም ወይ አለ። አግብተህ ወልደህ ለእኛስ ቤትና መኪና የምንገዛው መቼ ነው ደግሞ አለ። ስለዚህ መቼም አያልቅም። መቼም የሰው ልጅ መቼም ቢሆን ሳትስፋይድ አይሆንም። በጣም ይገርመኛል። ዛሬ ደግሞ የሰማሁት አንድ ነገር ነበር። ሔዋን ትዝ ትላችኋለች። እግዚአብሔርን መሆን የፈለገችው ማን ላይ ነው ይላል። ዛሬ አንድ ሰው አምላክ መሆን የሚፈልግ ሚሊየንስ ህዝቦች አሉ ታውቃላችሁ። እና እነዛ ሰዎች ላይ አምላክ ለሆኑ ግን ሁለት ነበሩ እኮ። ሁለት ሆነው ማን ላይ አምላክ መሆን ፈልገው ነው እነዚህ ሰዎች? ማን ላይ ነው እግዚአብሔር መሆን የፈለጉት? እሺ ጸበሉስ ምን ሳተው ነው አዳምና ሔዋን አምላክ መሆን የፈለጉት? ምን ጎሎባቸው? ይሄ ሰው ልጅ መቼም ቢሆን ሳትስፋይድ አይሆንም። እመኑኝ ካለፋችሁ ከሳምንት በኋላ የግቢ ነገር ያስጨነቃችኋል። ምንም ሁለቱም ጭንቀት ነው። የጭንቀቱ ልክ ነው የሚለያየው። ሁለቱም ጭንቀት ነው እና መቼም ቢሆን አያልቅም። እና ለዛ ነው በዙሪያችን ባሉ ሰዎች ሁሉ እንደ ጅል እንደ ሞኝ እንደወደቀ ሰው እንዳልተሳካለ ሰው ብንቆጥር እግዚአብሔር ግን መንገድ እንዳለው ዮሴፍ ምንማረው። ለዛ ነው አባቱ ይወደው ነበር፣ ከልጆቹ ሁሉ አብልጦ ከልጆቹ የተለየ ልብስ ሰርቶለት ነበር። ከዛ ቀናት ተነሳስተው ስንቅ ሊያደርስላቸው ለወንድሞቹ ርቦት እንኳን ሳይበላ ወንድሞቼ ነው ብሎ ሲደርስ ከሩቅ አይተው ተማከሩ። እንግደለው ተባባሉ። ታላቅ ወንድሙ ተናገረ፣ ሮቤል የተባለው አይ አንግደለው፣ የወንድማችን እንደ ብጃችን ላይ ለምን ይሆናል፣ ወደ ጉድጓድ እንጣለዋል። ሲደርስ ልብሱን ገፈው ራቁቱን ወደ ጉድጓድ ጣሉት። እና ዮሴፍ እንደዛ ተርቦ መብላት እየቻለ የእነሱን ስንቅ ላለመብላት ላለመንካት ብሎ ያመጣላቸውን ስንቅ እየበሉ በግ አርደው እየሳቁ እሱ ግን ጉድጓድ ውስጥ ሆኖ ይሰማቸው ነበር። እንዴት ከባድ እንደሆነ እንግዲህ አስቡ። ምናልባት ዙሪያችሁ ያሉ ሰዎች ስንት አመጣሽ ውጤት ምናምን እየተባባሉ ሲስቁ ልትሰሙ ትችላላችሁ። ጨለማ ውስጥ የሆናችሁ ሊመስላችሁ ይችላል። እንዳነበቡ በጣም ሬዲ እንደሆኑ ተሰምቷቸው፣ ምናልባትም ተፈታኝ ያልሆናችሁ የምትሰሙኝ ሰዎች ዙሪያችሁ ያሉ ሰዎች ስለገዙት መኪና፣ ስለገዙት ኮስሞቲክስ፣ ስለተከራዩት ቤት ለቤተሰቦቻቸው አይደለ? በጣም ብዙዎቻችን እኔ በጣም ከሚያናደኝ ነገር አንጻር አሁን ቲክቶክ ላይ መጡና ለእናት አባቶቻቸው የሆነ ነገር ሲገዙ ያሳያሉ። እግዚአብሔር ይመስገን ብለው በእናንተ ደስታ ሰው የሚደሰት መስሏችሁ ነው።
በጣም ብዙ ነገር የሰበረው ይሄ ትውልድ ቤተሰቤ እንዴት አላኮራም ለእናቴ ምንም ነገር ሳላረግ ብሎ ራሱን ያጠፋ በጣም ብዙ ወጣት አለ። በጣም ብዙ የእናቴን ስቃይ በቁም አላይም ብሎ አባቴን እንዲሆኑ አላይም ብሎ እና ስለማንም የአእምሮ ጤና ተጨናቂ አይደለም አሁን ያለንበት ትውልድ። እና ያንን እያያችሁ የምትሳቀቁ ሰዎች ካላችሁ አሁን ዮሴፍ ያለበት ህይወት ላይ ነው ያላችሁት። የዮሴፍ ህይወት መጨረሻውን ግን እነግራችኋለሁ ይህ አልነበረም። ጉድጓድ ውስጥ አይደለም ያለቀው እና እሱ ጉድጓድ ውስጥ ሆኖ ጨለማ ውስጥ ሆኖ ርቦት በጉድጓድ ተጥሎ ወንድሞቹ ግን እየተሳሳቁ ምግብ ይበሉ ነበር። እሳት ዙሪያ በሙቀት ሆኖ እሱ በብርድና በበሽታ ሆኖ ድምጻቸው ይሰማው ነበር። ምን ያህል ከባድ እንደሆነ አስቡ እንግዲህ። ሲነጋ እንደዛ ሆኖ ያደረውን ዮሴፍ አውጥተው ሸጡት፣ በ20 ብር ሸጡት። የገዛ ወንድማቸውን አስቡ እንግዲህ። ይገርማቸዋል። ዮሴፍ ግን እስካሁን ድረስ እግዚአብሔርን አላማረረም። በሄደበት ሁሉ እግዚአብሔር ሞገስ እየሆነው ነበር። ታውቃላችሁ ታሪኩን። በግብጽ ባሪያ ሆኖ አንድ ጊዜ እንኳን ለጣዖት ሳይሰግድ እየተገረፈ እግዚአብሔር ሞገስ እየሆነው በባርነት ኖረ። ከዛም በጲጥፋራ ቤት የገንዘብ ሹም ሆኖ ማገልገል ጀመረ። ከዛ በኋላ የገጠመውን ታውቃላችሁ። የጲጥፋራ ሚስት ፈተነችው በዝሙት። በእግዚአብሔር ፊት እንደዚህ አይነት ኃጢአት እንዴት ትሰራለህ አለ። ዝም ብለን ስናስበው ለዮሴፍ እንደዚህ አይነት ጽድት ያለው ኦፖርቹኒቲ አይገኝም። የንጉስ ሚስት ናት። አንድ ቀን አብራት ቢተኛ የፈለገችው እንደምታደርግለት ያውቃል። ህልሙ እንደምታሳካለት ያውቃል። ምናልባት ክዳ ንጉስ ልታደርገው እንደምትችል ያውቃል። ቁጭ ብሎ ቢያስብ ከዚች ሴት ጋር ብተኛ ከኔ ጋር ፍቅር ይዟታል። የንጉስ ሚስት ናት። የሀገረ ገዢ ሚስት ናት። ምንም ነገር ልታደርግልኝ ትችላለች። ከባርነት ልትወጣኝ ትችላለች። አግብታኝ ሌላ ቦታ ልትወስደኝ ትችላለች። ብዙ ነገር ማለት ይችላል። ግን በእግዚአብሔር ፊት እንደዚህ አይነት ኃጢአት እንዴት ትሰራለህ? እግዚአብሔርን ሲያስብ በወንድሞቼ ያሸጠኝ፣ በወንድሞቼ ያሳቀብኝ፣ ምንም ጉልበት እንዳይኖረኝ አድርጎ በጉድጓድ ያስጣለኝ፣ ምንም እንዳልተፈጠረ አድርጎ ይህን ሁሉ ዓመት ስታመንለት የኖርኩለት እግዚአብሔር ግን አልታመንልኝም እና ለዚህ ለእግዚአብሔር ለምን ታመንለታለሁ ብሎ እጁን አላነሳም፣ አፉንም አልከፈተም፣ ጸጥ አለ። በእግዚአብሔር ፊት እንደዚህ አይነት ኃጢአት እንዴት ትሰራለህ ብሎ ለእግዚአብሔር ታመነለት፣ ከኃጢአት ተቆጠበ። በዚህ ምክንያት ግን ይገርማቸዋል፣ እግዚአብሔር አሁንም አላዳነውም፣ ወደ እስር ቤት ነው የወደቀው። ግን በሄደበት ሁሉ እግዚአብሔር ሞገስ ሆኖ ነበር። እግዚአብሔር ሞገስ ሆኖ ነበር። እስር ቤት ውስጥ 2 እስረኞች ነበሩ፣ ፈርዖን ያሳሰራቸው እና ህልም ያልማሉ። ህልም የመፍታት ችሎታ ስላለው ጸጋ ስላለው ወደ ዮሴፍ ይመጣሉ። አንተኛውን ይገልሃል፣ ያስገድላል፣ አንተኛው ግን ወደ ነበርክበት ስልጣን ይሾምሃል ብሎ ነገረው እና ያንን ሰውዬ ዮሴፍ ለመጀመሪያ ጊዜ ስተተሳሳተ እባክህ እንዳትረሳኝ ፈርዖን መልሶ ሲሾምህ እኔን ግን እንዳትረሳኝ አለው እና እስካሁን ድረስ በሰው ያልታመነው ዮሴፍ እግዚአብሔርን ትቶ በሰው መደገፍ ሲጀምር እግዚአብሔር ኦኬ ሰው መደገፍ ሰው መታመን ምን እንደሆነ ላሳይ፣ ሰው እንዴት እንደሚረሳ ላሳይ ብሎ ረሳው እሱ ራሱ እና እስር ቤት ውስጥ 2 ዓመት ቆይ። ይገርማቸዋል። ሰው ስለታመነ ብቻ ሰው ስለተደገፈ ብቻ እና አይ አባቴ ብር አለው እባክህ የቢዝነስ ምናምን ሰራች ይኖራሉ ወይ ከአባቴ የሆነ ነገር ተቀብዬ ምናምን የሚሉ ሰዎች እግዚአብሔር የሚያምኑ ሰዎች የሚሳካላቸው እንዳይመስላችሁ። የሆነ መደገፊያ ያላቸው ሰዎች እግዚአብሔር የላቸው። ምንም የሌለን ሰዎች ግን ምስኪን ሰዎች ግን እውነት እመኑ እግዚአብሔር ከኛ ጋር። ለዚህ ማሳያ ነው። ጨረሻ ላይ ታውቃላችሁ ፈርዖን ህልም አለመ። ያ ሰውዬ ከ2 ዓመት በኋላ አስታወሰው። እንዴ እኔን ህልም እኮ ይፈታልኝ ሰው ነበር ብሎ ዮሴፍን አስመጣው። ህልሙን ፈታ። ንጉሱ ተገረመ። በሀገር ላይ ሀገረ ገዥ አድርጎ በግብጽ ላይ ሾመ ንጉሱን። ከብዙ ዘመናት በኋላ ዮሴፍ ልጆች ወልዶ እየኖረ ግብጽ እና ዙሪያው ያሉት እስራኤል ሁሉ በረሃብ ተመተው የገዛ ወንድሞቹ ምግብን ከሱ ሊለምኑ መጡ። ሳያውቁም ሰገዱለት። ያን ጊዜ 17 ዓመት በፊት ያለመው ህልም እውን ሆነ። ይገርማቸዋል። ዮሴፍ ግን ሲያያቸው አንጀቱም ታወከ፣ ተደብቆ ማለቀሰ ይላል። በጣም ይደንቀኛል። እንደዚህ ያደረጉትን እኛ ብንሆን እንዴት ልናያቸው እንደምንችል አስቡ። እንዴት በበቀል እነዚህ ተዛርጎ የሸጡኝ ህይወቴን ያበላሹ ሰዎች ስልጣን ሲያገኝ ግን እንደውም ራራላቸው፣ አዘነላቸው እና ወንድሙ እንደሆነ አሳያቸው። ዮሴፍን ታሪክ ታውቃላችሁና ይሄ ሁሉ ዓመታት ታሪክ የሚያሳየው በእነዚህ ሁሉ ነገሮች መጨረሻው ንግስና እንደሆነ ግን ያስታውቃሉ። አያስታውቅም? እና እግዚአብሔር ሁሌም አባቶች እንደሚሉት እግዚአብሔር ልክ እንደ ዮሴፍ በባርነት ቤት ውስጥ ወደ ንግስና የሚያስኬድ የጓሮ በር አለው። ደግሜ እነግራችኋለሁ። በባርነት ቤት ውስጥ ወደ ንግስና የሚያስገባ የጓሮ በር አለው እግዚአብሔር እና የሰው አካሄዱ ታይቶ እንዲህ መንገዱን አይቶ ይሄማ አይሆንለትም ያልናቸው ስንት ሰዎች ተሳክቶላቸዋል። አረ ይሄ ሱሰኛው ነው የሚወድቀው፣ አረ ይሄ ሰውዬ ምንም ተስፋ የለውም የተባሉ በጣም ብዙ ሰዎች ተስፋ
ኖሯቸው ለሰው ተስፋ ሆኖ ለሰው መጽናኛ ለብዙ ሰው ፕሮቫይደር ሆኖ አይተናል። እኔም በህይወቴ በጣም ብዙ አይቻለሁና ዛሬ ማስተምራችሁ ነገራችሁ ከመጽሐፍ ቅዱስ ጠቅሼ ምናምን ትምህርት አድርጌ አይደለም። ይሄ እኔ ያለፍኩበት እግዚአብሔር ከምንም ነገር በላይ ሁልጊዜ የሚመሰክርለት ሁልጊዜ ቆሜ የሚመሰክርለት መቼም ያላሳፈረኝ አምላክ አምኜው የታመነልኝ አምላክ። በጣም ብዙዎች ብለው ነበር ቤተክርስቲያን ማለትህን አቁም፣ እግዚአብሔር ማለትህን አቁም ተብያለሁ። አላሳፈረኝ። ዝም ብለህ ገንዘብህን አሳድ አገልግሎት አትበል ተብያለሁ። አሁንም አላሳፈረኝ። በብዙ ሰዎች ፊት በመጎስ እንድቆም እግዚአብሔር ረድቶኛል። ለአምላካችን በእውነት ክብር ምስጋና ይግባ። ከዚህ በላይ ምንም ምልክት የለም። እኔ ከዚህ በላይ ምንም ልላችሁ ይችላል እና እነዚህ የምታልፏቸው እያንዳንዱ ነገሮች እመኑኝ ነገር ሁሉ ለበጎ ነው። ግን መጽሐፍ ቅዱስ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ለበጎ እንዲደረግ እናውቃለን። ነገሮች ሁሉ ለበጎ እንዲደረግ እናውቃለን የተባለው ስለ ሁለት ነገር ነው። እንደ ሐሳቡ ለተጠሩት እግዚአብሔር ለሚወዱት። ስለዚህ እግዚአብሔር መውደድ ተለማመዱ ባካችሁ። ባላችሁ በጣም ትንሽ ጊዜ በዚህ ክረምት እግዚአብሔር መውደድ ፈተናው እንደሆነ አይቀርም ታውቃላችሁ። እንፈተናለን። ምንም ሁሉ ተፈተኑ። ከዛ በኋላ ያለው ዋናው ጭንቀት ያንን ማለፍ የምትችሉት ውጤት እስኪመጣ ድረስ ባለው ጊዜ ሁሉ እግዚአብሔርን ውደዱት፣ እግዚአብሔርን እመኑት። እውነቴን ነው የምላችሁ። ሁሉም ሰው እየዞራችሁ እግዚአብሔር ቢሆን ምን አደረገልህ እስኪ የማያልፍ የመሰለ እግዚአብሔር ያሳለፈ ቀን ካለ ንገረኝ በሉት። እምነታችሁ ያድጋል። እመኑኝ፣ ይህንን ካደረጋችሁ ታልፉታላችሁ። በሞገስ ደረታችሁን ነፍታችሁ ወድቃል እኮ ምናምን ብሎ ሰው ሊያጽናናችሁ ሲመጣ እግዚአብሔር አለ እኮ ምን ሆናችሁ ነው የምትሉ ከነሱ በታች ሆናችሁ ወድቃችሁ ሄዳችሁ የምታጽናኗቸው ሰዎች ይኖራል። ምናልባት አልፈው የሚያማርሩ እግዚአብሔርን ተስፋ የማያደርጉ ወይኔ እዚህ ግቢ ደረሰኝ እኮ ብለው የሚያማሩት ሰዎች የምታጽናኑ ሰዎች ትሆናላችሁ። እመኑኝ፣ ይህን የምትሰሙ ሰዎች አሁን የማወራው ነገር ይግባችሁ አይግባችሁ፣ ከልባችሁ ይሰማችሁ አይሰማችሁ አላውቅም። አንድ ነፍስ ግን እንዳለች ይገባኛል። ከልብ የሚሰማኝ ሰው እንዳለ ይገባኛል። ለዛች ነፍስ ልናገር፣ እግዚአብሔር ታማኝ አምላክ ነው። በጣም በትንሽ ዓመታት ውስጥ በጣም በትንሽ ጊዜ ውስጥ ሰው ፊት በኩራት ያቆማቸዋል። እግዚአብሔር የሚሳሳት አምላክ እንዳልሆነ፣ እግዚአብሔር ነገርን ሁሉ ለበጎ የሚያደርግ አምላክ፣ በጣም መልካም ደግ፣ እያንዳንዱ እርምጃችን ውስጥ እውነቴን ነው ብላችሁ እየደገፈ የሚያቆም አምላክ እንደሆነ ምስክር አድርጎ ያቆማል። ይህንን የምትሰሙኝ ተፈታኞች፣ ይህንን የምትሰሙኝ በህይወታችሁ ብዙ ፈተና እያሳለፋችሁ ያላችሁ ሰዎች አንድ ቀን የዛሬ ዓመት የዛሬ 2 ዓመት ምናልባት የዛሬ ብዙ ትንሽ ወራት ውስጥ በኋላ ወይ መንገድ ላይ ወይ ሶሻል ሚዲያ ላይ ወይ የሆነ ቦታ ላይ ተገናኝተን ያመንነው እግዚአብሔር ታመኑት ያልከን እግዚአብሔርን አምኜ አልፌ መላችሁ 12 ፈተናውን አይደለም ፈተናውን ይሄን ጭንቀት ይሄን ድብርት እግዚአብሔር አሻግሮኝ በሞገስ እግዚአብሔር ፊት አቆሞኛል። አይሳካልኝም አይሆንልኝም ያልኩት ሁሉ ሆኖልኝ ደህና ሆኛለሁ ብላችሁ እንደምትመሰክሩ በጣም እርግጠኛ ነኝ። ለምን ከእናንተም ከኔም በላይ ራሱ እግዚአብሔርን ስለማምነው። እግዚአብሔር ምንም አይነት ኃጢአተኛ ብንሆን ምንም በደለኛ ብንሆን እንደ አባት እንደ እናት ታውቃላችሁ፣ እናትና አባት ቤት መብራት ብርጭቆ ምናምን አጥፍተን ምናምን ግን ያው ምግብ ይሰጡናል። ምንም ብንገረፍ ምግብ አንከለከልም ማለት ምንም ብንገረፍ ምንም አይነት ጥፋት ምናጠፋ ውጪ ይደራ እንባል ታውቃላችሁ። ምክንያቱም እናት አትጨክንም በልጇ፣ አባትን በልጇ አይጨክንም። ከነሱ በላይ ደግሞ እግዚአብሔር ሩሩ ነው። ስለዚህ የወላጅ የምድራዊ አባቶቻችን ክፉ የሆኑት ምን ማድረግ እንዳለባቸው የማያውቁት እናትና አባቶቻችን እንዲካዘኑልን እንዲከራሩልን ነፍሱን በመስቀል ለመስጠት ምንም ያራራ አምላክ እንዴት አይራራልንም ብላችሁ ታስባላችሁ? እና በጣም ብዙዎቻችሁ ይህንን ነገር ብቻችን እንደምንታገለው ነው የሚሰማችሁ፣ ግን አይደለም። እግዚአብሔር እኮ አብሯችሁ ነው። ስትጨነቁ አብሯችሁ ይጨነቃል። ስትጨነቁ እግዚአብሔር ያዝናል። እኔ የለውም እንደሌለው ነው የሚያስቡኝ ነው የሚለው። አስቡት። በጣም የምትወዱት ጓደኛችሁ በጣም ፍሬንዳችሁ ወይ ደግሞ ልጃችሁ የሆነ ጊዜ ከጓደኛው ጋር ቁጭ ብሎ ምናምን በጣም ሲጨነቅ ብታዩት ብትሰሙት፣ ኧረ እኔ እንደው እንትን ልብስ የሚገዛልኝ አጣው ምናምን ሲል ብትሰሙት፣ መባለው አጣው ሲል ብትሰሙት አይደብራችሁ? ለምን አይጠይቀኝም? እኔ አጠገቡ የለውም ወይ አላሳየሁትም ወይ? ብዙ ነገር እንደምትሆኑለት ህይወታችሁን አሳልፋችሁ ልትሰጡት የምትታመኑለት ጓደኛችሁ እኔ እኮ ማንም የለኝም ብቸኛ ነኝ ሲል ብትሰሙት እንደሚሰማችሁ፣ ሲጨነቅ ብትሰሙት እንደሚሰማችሁ ኦብቪየስ ነው። ያስከፋል። እግዚአብሔርም ልክ እንደዚህ አያዩኝም ወይ ይላል፣ አታየኝም ወይ ለምንድን ነው አታየኝ ይልሻል፣ ለምንድን ነው ማያየኝ ይላል። እና በጣም እርግጠኛ ነኝ እግዚአብሔር የባረከው በጣም ብዙዎቻችን እንግዲህ ታውቃላችሁ፣ ሶሻል ሚዲያ ላይ ብዙ ነገር ላይም ሰምተናል። እግዚአብሔር የረገመው የማያልፍለት ብዙ ነገር ያሳለፈ ትውልድ እያላችሁ ልታስቡ ትችላላችሁ። የሚታየኝ ግን እንደዛ አይደለም።
እግዚአብሔር ይህንን ትውልድ እንደሚምር በእኛ እንደሚያስተካክለው በጣም አምናለሁ። በጣም አድርጌ አምናለሁ። ምክንያቱም እግዚአብሔር ደግ አምላክ ቸር አምላክ ስለሆነ ማለት ነው። እና ተስፋ እንዳትቆርጡ፣ አትጨነቁ። በአንዳች ነገራችሁን ሁሉ ለእግዚአብሔር አሳስቡ፣ በጸሎት በምልጃ አሳስቡ እንጂ ስለ አንዳች ነገር አትጨነቁ። ስለምንም ነገር አታስቡ አይደለም፣ አታንብቡ አይደለም፣ አትዘጋጁ አይደለም። ማድረግ ያለባችሁን አታድርጉ ማለት ግን አይደለም። የሚያስጨንቃችሁን ሁሉ አሳልፋችሁ ለሱ ስጡት፣ እሱ ስለእናንተ ያስባልና ተብላ። ስለዚህ እስኪ ይሄንን ብቻ በቃ በህይወታችሁ ይሄንን ብቻ፣ ሌላውን ተውት። እንደው ይሄንን ብቻ ለእግዚአብሔር ሰጣችሁ እግዚአብሔርን እዩት። እግዚአብሔር ምን አይነት የሚታመን አምላክ እንደሆነ በዚህ የህይወት ፓዝ ውስጥ እናያለን። ምክንያቱም ወደንም ጠላንም ቀኑ መድረሱ አይቀርም። ይሄንን ስለሰማችሁ ዛሬ ስለተጽናናን ተስፋ ስላደረግን ፈተናው ቀን ይቀራል ማለት አይደለም። ግን እኛ ዝግጁ እንሆናለን፣ እኛ እንረጋጋለን። የዘንድሮ 12ኛ ክፍል ተፈታኞች እግዚአብሔር ከእናንተ ጋር ይሁን ሳይሆን እግዚአብሔር ከእናንተ ጋር ነው። አጠገባችሁ እንዳለ ፊል አድርጉት። በታንኳችሁ ነው ያለው። በዚህ ማዕበል ውስጥ በዚህ ጭንቀት ውስጥ ክርስቶስ ከአብሯችሁ ተኝቷል፣ አብሯችሁ ተገኝቷል። ሄዳችሁ ከእምነታችሁ የተነሳ እግዚአብሔር ሆይ አምናሃለሁ በሉት። ዛሬ በፊቱ ውደቁና ጌታ ሆይ ልቤን ዛሬ በቃልህ ሞልተኸኛል፣ አጽናንተኸኛል፣ ደግፈኸኛል። ስለዚህ ይህንን እምነቴን መታመኔን አይተህ አንተም ደግሞ ታመንልኝ፣ መጨረሻውን አሳይኝ ብላችሁ የሚያስጨንቃችሁን ሁሉ ለክርስቶስ ሰጥታችሁ ጥላችሁ በእምነታችሁ ቀስቅሳችሁት እሱም ተነስቶ ባህሩን ከሰው ጸጥ እስኪያደርግላችሁ ድረስ በእምነት ቆይታችሁ አርፋችሁ ዛሬ የሰላም እንቅልፍ ተኝታችሁ እውነቴን ነው ብላችሁ ምንም ነገር ሳታደርጉ ጸሎት ብቻ አድርጋችሁ መዝሙራችሁን እየሰማችሁ የሰላም እንቅልፍ ተኝታችሁ ማድረግ የምትችሉትን ብቻ መሸፈን የምትችሉትን ብቻ ይሸፈናችሁ። እግዚአብሔር አለ፣ አልጨነቅም፣ ሁሉን ለሱ ሰጥቼዋለሁ። ከጓደኞቻችሁ ጋርም ስታወሩ ባይሰማችሁ እንኳን አሁን እየተጨነቃችሁ ምንም ላይቀላችሁ ይችላል። ምናልባት እኔ መንፈስ ቅዱስ ያልቀረበኝ በጣም ኃጢአተኛ ሰው ስለሆንኩ ቃለ እግዚአብሔርን አቅልዬው ሊሆን ይችላል። ምንም ላላጽናናችሁ፣ ምንም ጥሩ ነገር ላልሰጣችሁ እችላለሁ፣ አውቃለሁ። ምንም ጭንቀታችሁ ላላቀልላችሁ እችላለሁ። ብዙዎቻችሁ ኤክስፔክት አድርጋችሁ እንግዲህ ዛሬ ምናምን ብላችሁ መታችሁ ሊሆን ይችላል። ግን ከኔ በላይ እውነት እግዚአብሔርን ማመን፣ መጽሐፍ ቅዱስን ማንበብ፣ ቃለ እግዚአብሔርን መማር በጣም ትልቅ ነገር ነውና ዛሬ የሰማሁትን ቃለ እግዚአብሔር በልቤ ጽላት ጽፈህልኝ ጌታ ሆይ እንዳልጨነቅ እርዳኝ በሉት። እሱም ያሳርፋችኋል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ያገዛችኋል። እመኑት፣ ያሳልፋችኋል። ታመኑለት፣ እግዚአብሔር ይታመንላችኋል። መልካም እድል ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ያክብርልኝ።